ብቻ አምራን የሆነ ነገር አድርጓት እንደሆነ ሲጀመር የሷ አዛ መገኘት አልደረኩት። ድራማችንን አቆብናል ማለት ነው። የምን ድራማ? ቤተሰብ ያጠገብ እንዳደርስ ብዬ ላስፈራረው ቤት ድረስ ሄጄ ነበር። ምን ዳድና ነገር ቢያደርግስ? ይህ ምን አይነት መዳፈር ነው? እስኪ መጀመሪያ ቪዲዮ ምናልባት እኮ ስለ አምራን ላይሆን ይችላል አይደል? አልገባኝም። ቆይ ስለምን ድራማ ነበር እያወራ ያለው? ነው ይህንን ቪዲዮ ካየን በኋላ ይደርሰው። ስሜ ማክዳ ይባላል። ቆይ ይቺ ልጅ ማለት ባለፈው ከፍለን በትክክለኛ መንገድ ከሀገር ያስወጣናት ሴት አይደለችም እንዴ? ተረጋግተሽ ቀጥይ። መድገም አልፈልግም። እናም ደጉ አባቴ አቶ ተፈራ ሁሉ ነገር እያመቻቸልኝ ነው። ይኸውልሽ እዚህኛው መሳሪያ ላይ ቀላስ አስገባ ይተሻል አይደል? ይኸውልሽ በአሁኑ ማተኩሽ ከሆነ የመጀመሪያ ሟች ራስሽ ትሆኛለሽ። ተኩሽ! ከዚህ በፊት እኮ ሰው ላይ ተኩሽ እንደማላውቅ ታውቃለህ። ለምን እንደዚህ ታሰቃየኛለህ? ምክንያቱም ጠላትሽ ላይ እንድትጨክኝ ሰው መግደል ተማሪ። እባክህን ተፈራ፣ ሰው እንድገላ አታድርገኝ። እኔ ፈርቻለሁ። ይኸውልሽ ፍርሃትሽ እንዲጠፋ ግደያት፣ እንደ ጠላትሽ ያት። ፍቅሬንና ልጄን ያሳጣችኝ ወይዘሮ ዝናሽ ናት እንጂ እሷ ምን አደረገችኝ? እንደሷ አስቢና ተኩሽባት፣ ተኩሽባት። የሆስፒታሉ ስጋት በስጋትና በእንባ ተሞልቷል። ጩና በቅርብ ርቀት በጥይት ተመታ በህይወትና በሞት መካከል እየቃሰተች አይሲዩ ክፍል ውስጥ ትገኛለች። የደም ግፊት እየወረደ የልቧ ምት እየደከመ በመምጣቱ የሕክምና ቡድኑ በከፍተኛ ርብርብ እያደረገ ያገዛት ነው። ዳጊ አባቱና ሌሎች ቤተሰቡ በበር መስታወት ውስጥ ሆነው ሁኔታውን መከታተልና በሀዘንና በቁጣ ይቃጠላሉ። ዶክተሩ በክፍል ሲወጣ ሁሉም በሩጫ ዶክተሩን ከበቡት። ዶክተር እባክህ ንገረኝ፣ ጩና ደህና ነች? እባክህ እውነቱን ንገረኝ፣ የመትረፍ እድል አላት? እያለ ዳጊ በስጋትና በቅሬታ ይጠይቀዋል። ዶክተሩም የፊቱን ጥይቱ ከሰውነቷ ውስጥ አውጥተናል፣ ነገር ግን የመታት በቅርብ ርቀት በመሆኑ በውስጧ አካል ላይ ከፍተኛ ጉዳት ደርሷል። አሁን አይሲዩ ክፍል ገብታለች። እኛም የምንችለውን ሁሉ እናደርጋለን፣ ያው ከፈጣሪ ጋራ ማለት ነው። በትክክል ምን ደረጃ ላይ እንዳለች ልናውቅ የምንችለው ከአይሲዩ ክፍል ስትወጣ ነው በማለት ሁኔታውን አስረዳቸው። ይህም በሁሉ ላይ ተስፋ በመቁረጥና በፍርሃት ጥላ ውስጥ ጥሏቸዋል። በዚህ መሃል አባታቸው የዳጊን ግሻ ይዞ እያበረታው በዚህ ሰዓት ከማንኛውም ጊዜ በላይ ጠንካራ መሆን አለብህ፣ እንዳታለቅስ፣ ወንድ ልጅ መከራ ሲመጣበት ዋጥ አድርጎ ነው ማሳለፍ ያለበት፣ ይህንን ያደረጉ ሰዎች ዋጋቸውን ያገኛሉ እያለ በቁጣ ያበረታዋል። ዶክተር ፋኑኤል ሆስፒታል ውስጥ አስደንጋጭና ዘግናኝ ከፍተኛ የሆነ አደጋ ተፈጥሮ ገና የ18 ዓመት ልጅ የሆነች አንድ ታዳጊ ደሟ እየፈሰሰና እያቃሰተች ወደ ሆስፒታል ትመጣለች። የግራ ኩላሊቷ በጨካኝ ሁኔታ ተወጥቶ የቀረውን ኩላሊቷን ሳይታከም በግዴለሽነት ወንዝ ዳር ጥለዋት ነበር የመጣችው። ልጅቷ ህይወቷ ከማለፏ በፊት ዶክተር እባክህ አድነኝ እያለች ስትለምን ነበረ። ይህንን ዘግናኝ ወንጀል ያደረገው ዶክተር ፋኑኤል በቁጣ እየተንቀጠቀጠ ከፍቅረኛው ከአምራን ጋር ይነጋገራል። አገሬ ላይ እንደዚህ አይነት ዘግናኝ ወንጀል እየተፈጸመ የሰዎች ኩላሊት እያወጡ ወንዝ ዳር እየጣሉ እኔ እሷን ረስቼ ልተኛ የምችለው አቅም የለኝም። ይህ ሁሉ ወንጀል የዚህ አውሬ የአቶ ተፈራ ስራ ነው ሲል ጮኸ። አምራን በቤተሰቧና በጓደኛዋ ህይወት ለማዳን ስትል ራሷን ትልቅ አደጋ ውስጥ ጥላ ተፈራን ለማጥመድና መረጃ ለመሰብሰብ በድብቅ ወደ አቶ ተፈራ ቤት ገባች። አምራን እየተከታተሏት እንደሆነ የአቶ ተፈራ ሰዎች በማሰብ ራሷን ቀይራ ከነዋም ጋራ ተገናኘች። ያ ሰውዬ ጋዝ አርከፍክፎ እናንተ ሙሉ በሙሉ ሊያጠቃችሁ እንደነበር ስሰማ እንቅልፍ እንኳን ሊወስደኝ አልቻለም። ኮማንደሩ የሱ መሳሪያ ነው፣ ትክክለኛ አዛዥ ተፈራ ነው። አሁን ሙሉ በሙሉ ወደ ግቢያችሁ ገብቻለሁ፣ ከዚህ በኋላ ወደ ኋላ ማለት የለም ስትል ሚስጥሩን አወጣችው። አቶ ተፈራ በህዝብ ዘንድ የደሃ አባት፣ ለህፃንና ለሴቶች የሚቆረቆር በጎ አድራጊ በመባል በሚዲያዎች ይሞገሳል። ነገር ግን ከዚህ በጎ አድራጎት ጀርባ የህፃናትንና የሴቶችን አካል ንግድ፣ ግድያና ዝርፊያ እያካሄደ ነው። ተፈራ ማክዳ የተባለችን ምስኪን ሴት በጨለማ ክፍል ውስጥ አስሮ ካሰቃያት በኋላ በካሜራ አስፈራርቶ የውሸት ምስክርነት እንድትሰጥ አደረገ። ተፈራ አሁን ስለ ደጉ አባትሽ ላልሰሙት ትነግራቸዋለሽ፣ እኔ ማነኝ ሲል
በጥፋተኝነት መንፈስ ያስገድዳታል። ማክዳ እየተንቀጠቀጠች ጋሽ ተፈራ የድሃ አባት ድሃዎችን የሚረዳ ደግ አባት ነው ብላ በካሜራ ፊት እንድታወራ ተደረገች። ተፈራ በደስታ እየሳቀ በጣም ጥሩ፣ ቅዱስ መጽሐፍ እኮ ቀኝ ሲሰጥ ግራ አይወቅ ነው የሚባለው። እኔ በድብቅ መርዳት ነው የምፈልገው፣ ግን ህዝቡ ራሱ ነው የድሃ አባት እያለ የሚጠራኝ እያለ በማስመሰል በካሜራ ተቀረጸ። ላይኩን የመረጃ ቁልፎቹንና የጽሁፍ ማስረጃዎችን ይዞ ተፈራን ፊት ለፊት ለመጋፈጥ ወደ ተፈራ ግቢ ዘልቆ ገባ። በግቢ ውስጥ የነበሩት ታጣቂዎች ቢኖሩም ላይኩን ሳይፈራ ተፈራ ፊት ለፊት ቆመ። ተፈራ ግን አልደነገጠም፣ ይልቁንም እየሳቀ ፌዘበት። እኔ ሰው መግደል አልወድም፣ ግን ፈሪ ስለሆንኩ አይደለም መልካም ስለሆንኩ ነው። የአገሬ ሰው ማን ብሎ እንደሚጠራኝ ታውቃለህ? አምራን እስኪ ንገሪው አላት። በዚህ ጊዜ ተፈራ የአምራንን ታማኝነት ለመፈተሽ መሳሪያ አንስቶ በእጁ ሽጉጥና ወደ ላይኩን እንድታነጣጥር አዘዛት። አሁን ጠላትሽ ፊት ለፊት ቆሟል፣ መሳሪያው ግንባሩ ላይ ወይም ደግሞ ደረቱ ላይ አነጣጥረሽ ተኩሺ፣ ወይ ትገይዋለሽ ወይ አንቺን እገልሻለሁ ሲል አስገደዳት። አምራን መሳሪያውን ይዛ እጆቿ እየተንቀጠቀጠች መተኮስ አቃታት። እኔ ሰው ገድዬ አላውቅም፣ እባክህ እንደዚህ አይነት ስራ ታሰራኝ ብላ ስቅስቅ ብላ ለቀሰች። ተፈራ አምራንን ለረጅም ጊዜ ሰላይ ሁና ስትተውን እና ስለላውን ስታጧጥፍ እንደነበረ ይረዳል። ይህ ሁሉ ጊዜ እኔን እየዋሸሽ ነበር ማለት ነው ብሎ በከፍተኛ ቁጣ ይጮሃል። ከዛም ታጣቂ ሰዎችን ውሰዷት፣ ወደዛ ክፍል ሰሯት፣ ገና ብዙ የምታስረጂ ነገር ይኖራል ብሎ እያሰቃየ ወደ ክፍል ጎትተው አሰሯት። በቤት ውስጥ ያለው ድባብ ሁኔታውን በሙሉ ስላላማራቸው ወይዘሮ ዝናሽና ኑሐሚን ህይወታቸውን አደጋ ላይ መውደቁ ስለማይቀር ለመዘጋጀትና ለመታጠቅ ይወስናሉ። ላይኩን ሴቶች አደጋ ከሌለበት ቦታ ወደ ውጭ ሀገር ሊልካቸው እንደሚፈልግ ሲነግራቸው ኑሐሚን ነፍሰ ጡር ብትሆንም ከሀገር መሸሽ ይልቅ መጋፈጥን ነው የሚሻለኝ፣ ቤተሰቤን ትቼ የትም አልሄድም፣ ልጅ ከመውለዴ በፊት የጥይት ድምጽ ሰምቷል፣ መኖር ሊከለክሉን ቢችሉም እንደ ጀግና ሞት መሞት አለብን፣ እኔ ቤተሰቤን ጥዬ የትም አልሄድም፣ እዚሁ ሁኜ እጋፈጣለሁ ስትል ቆራጥነቷን አሳየች። በመጨረሻም አቶ ተፈራ አምራንን እያሰቃየና ማክዳን አስገድዶ እየቀረጸ አስፈሪ ቪዲዮ ለሲምባና ለላይኩን ቤተሰብ በስልክ ይልክላቸዋል። የላይኩን ቤተሰብ ተሰብስበው ቪዲዮን ሲያዩ አምራን ሲያሰቃዩትና ማክዳን በግድ ስትናገር የሚያሳይ ምስል ተመለከቱ። በከፍተኛ ድንጋጤ ውስጥ ነው ሀዘንና የበቀል እሳት ውስጥ ይወድቃሉ። እቺ ልጅ እኛ በህጋዊ መንገድ አመቻችተን ወደ ውጭ ላክናት ልጅ አይደለ ሲል ግራ በመጋባት ያሉ አምራንንም ቢሆን ታይ ከነዚህ ሰዎች ጋራ ምንም አይነት መጋፈጥ አያስፈልግም፣ አንቺ ይቅርብሽ፣ እኛ በቂ ነን፣ ሙሉ መረጃ አለን ብሎ ናሆም እየጠየቃት ነበረ። እሷ ግን አይ አልፈልግም፣ ቤተሰቤ ይህን ሁሉ ነገር እያደረገ እኔ አርፌ አልቀመጥም፣ እናንተ ወንድ ስለሆናችሁ እኔ ሴት ስለሆንኩ ነው እናንተ ስለተጠቃችሁ ብላ እምቢ ብላ ነበር የሄደችው። ዶክተር ፋኑኤልም የሁሉም ነገር እንቅልፍ ስለነሳው ሙሉ በሙሉ የእነሱን ትግል ለመቀላቀል ወስኗል። ሲምባንም በድብቅ አግኝቶት እናንተ ጋር ትግሉን መቀላቀል ፈልጋለሁ አለው። ሲምባም ለምን መቀላቀል ፈለግ ሲል ጠየቀው። ዛሬ በእኛ ሆስፒታል ውስጥ ኩላሊቷ በህገወጥ መንገድ የወጣች ህይወቷም ያለፈ ልጅ አለች። እሷን እያየው እንቅልፍ ሊወስደኝ አልቻለም። ይህንን ስራ ከስሩ ማስቆም አለብን። የእሷን ህይወት ባላተርፍ የሌሎችን ህይወት ባተርፍ ከህሊና ነጻነት እወጣለሁ። አሁን ሙሉ መረጃ ልሰጣችሁ እችላለሁ። በአካልም ተገኝቼ ምስክርነቴን ይሰጣለሁ ሲል ከሲምባ ጋር ይነጋገራል። ተመልካቾቻችን የዛሬ ታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።